ማን እንደሆንኩ ደግሞ ማሳየት ከፈለክ ከመጀመሪያ ፎቶ መጀመር እችላለሁ። ብርጭቆ አያያዘን አልወደድኩትም። እኔ ሩታ ምን ለማድረግ እየሞከርሽ እንደሆነ በጣም ግራ ነው እየገባኝ ያለው ማለት ነው። ይሄ ሰውዬ ምንም ነገር አድርጎሽ ሊሆን ይችላል፣ ግን ባልሽ ነው፣ የልጅሽ አባት ነው። ይሄንን ሰው እዚህ ሚዲያ ላይ ማለት ነው አንቺና ዳኒ ከምትይዙት ሙድ ባሻገር ሚዲያ ላይ አምጥቶ እንደዚህ ሙድ ማስያዝና ማዋረድ ምን የሚያስገኝልሽ ትርፍ ሊኖር እንደሚችል እኔ አላቅም። ምናልባት አብረሽ ብዙ ነገር አጥፍቶ ብዙ ነገር በድሎሽ ሊሆን ይችላል፣ ግን ደግሞ አሁን አንቺ እያደረግሽ ያለሽው ነገር እሱ ካደረገሽ በእጥፍ እጥፍ የሚበልጥ ነገር ነው እያደረግሽ ያለሽው። እሱን በማዋረድ የምታገኙ ትርፍ ካለ አላቅም። ይሄ አንቺና ዳኒ ሆን ብላችሁ ተማክራችሁ ያደረጋችሁት ነገር እንደሆነ በደንብ እናውቃለን እና ዳኒ ምንም ችግር የለውም። አብርሃም በሚያደርገው ነገር ተዝናንቶ ስቆ ምናምን ወደ ቤቱ ይመለሳል፣ አለቀ። ግን ደግሞ ነገ አንቺ ራስሽን ብቻሽን የምታገኝበት ሞመንት አለና ምን አለ እነዚህን ነገር ባላደረግኳቸው፣ ምን አለ አረፌ በተቀመጥኩ ብለሽ ባደረግሽው ነገር እመኘኝ የምታፍሪበት ጊዜ ይመጣልና ምንድነው ከዚህ ነገር ልትጠቀም የምትችው? እግዚአብሔርን በጣም ራስሽንና ደረጃሽን እያወረድሽ እንደሆነ መርሳት የለብሽም። እንዴ ምንድነው ለማድረግ እየሞከርሻለሽ? ሲጀመረስ አንተ ማለት ነው ምንስ ነገር ብታደርግ ምንስ ፋይል ቢይዙብህ ከሚስት ጋር አይደል እንዲያደረግከው? በቃ አለቀ። ግብረ ስጋ ግንኙነት ወይም ሴክስ ነው ልታደርጉ የምትችሉት እንዴ? ከሚስት ጋር ነው ያደረግከው። ብትፖስተው እሱ አይደል እንዲ ያለችበት? እግዚአብሔርን እኔ ግራ ገባኝ። ምንድነው የዚህን ያከለ መሽቆጥቆጥ? ጉድ እኮ ነው። እግዚአብሔርን ግራ ገባኝ ጋይስ፣ ጉድ እኮ ነው። እግዚአብሔርን እንዴ ምንድነው የዚህን ያከል ምንድነው የተያዘበት ፋይል? እስኪ ንገረን እኮ ምንድነው የተያዘበት ፋይል? ምንስ ነገር ብታደርግ ከሚስት ጋር አይደል እንዴ ያደረከው? ከልጅህ እናት ጋር እንዴ? ምን ሳታረጉ ነው ልዑልን የወለዳችሁት? ምንም ነገር በማከላችሁ ሳይፈጠር? እኔ ግራ ገባኝ እኮ እግዚአብሔር። ምንድነው የያዘችብህ? ምን ሰው ስትገደል ይዛባሃለች ቪዲዮ? የዚህን ያክል አሁን ለምሳሌ እግዚአብሔርን እኔ በጣም ካፈርኩበትና ካየሁት ነገር አንድ ነገር ልንገራችሁ። እሺ ፋይሉ ሁላችንም ጭንቅላታችን የሚያስበው ምንድነው? አብርሃም ከሩታ ጋር ሰክሮ የሆነ ነገር ሲያደርግ ምንድነው የሆነ ነገር ሲያደርግ የግብረ ስጋ ግንኙነት ሲፈጽሙ ቪዲዮ ወጣ ነው አይደለ? እውነታውን እንነጋገር ከተባለ ያንን ቪዲዮ ለዳኒ ያሳየተች ነው ስፈልግ ፕሌስ ምናምን እያለ ሙድ እስከሚያዝ ደረጃ የደረሰው። ይሄ በጣም ያሳፍራል። እግዚአብሔርም በጣም ያሳፍራል። ምንም ልትለያዩ ትችላላችሁ፣ ምንም በማዕከላችሁ ክፍተት ሊፈጠር ይችላል። ግን እንደዚህ አይነት ነገርን አውጥተሽ ለዳኒ አሳልፈሽ ሰተሽ ከሆነ ሩታ በጣም ታሳፍሪያለሽ። አብርሃምን የምርን በዚህ ነገር እያስፈራራሽ ከሆነ በጣም ታሳፍሪያለሽ። አንተ ደግሞ ምን ልሁን ነው የምትለው? ምን ልሁን ነው የምትለው? አብርሽ እንዴ የምር በዚህ ነገር ስላስፈራሩ ነው ሻንጣህን ይዘህ መተህ እቃ የምታጥበው? እኔ እኮ እግዚአብሔርን ኧረ ወገን እንዴም ብዬ ልሳቅ? እናንተ ከዚህ በኩል አትሳቅ ትሉኛላችሁ፣ እነሱ ከዛ በኩል እንደዚህ ጥርሴን ያስከፍቱኛል። ጉድ እኮ ነው እግዚአብሔርን። ለማንኛውም ግን በጣም እየተፈጠሩ ያሉ ነገሮች ገርሞኛል ማለት ነው። እንዴት አመሻችሁልኝ እኔ ተወዳጅ ቤተሰቦች? ደህና አመሻችሁልኝ አላችሁልኝ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ከመሸ በተለቀቀው ቪዲዮ ዙሪያ እንደተለመደው ሀሳባችንን ልንሰጥ ወደ እናንተ መተናል ማለት ነው። እንግዲህ ቪዲዮን እንዳያችሁት ፋይል ይዘንብሃል እና እኛ የምንልህን ነገር ካላደረክ ይህንን ፋይል እንለቅብሃለን ብለው አብርሃምን ቤት ድረስ ሻንጣውን አስይዞ አምጥተውት እቃ ሲያሳጥቡት ነበረ። ብዙ ሙድ ሲይዙበት ነበረ። አስባችሁታል? ሩታ ከዳኒ ጋር ሆና ማለት ነው። ይሄ አሁን በቀል ነው እንበለው ምንድን ነው እንበለው? አሁን በዚህ ነገር የምር ትደሰቻለሽ? የምር አብርሃምን በዚህ ልክ ይሁን ዳኒ ይሁን በተመልካች ፊት በዚህን ያክል ክብሩን አሳጥተሽ እንደዚህ በማድረግሽ ትደሰቻለሽ? እናውቃለን እኮ አብርሃም እኔ ምንም በይ ምንም ማለት ነው አብርሃም አልበደለሽም፣ አብርሃም አንቺን አልጎዳሽም ብዬ መቼም ለአብርሃም ወግኜ ልከራከር አልችልም። እናውቃለን ብዙ ነገር አድርጎሻል። ግን ደግሞ በእንደዚህ አይነት መንገድ ነው ወይ ነገሮችን ልታስተካኪ የምትችው? እስከ መች ነው እንደዚህ የህፃን ጨዋታ እየተጫወትሽ መቀጠል የምትፈልጊው? አዎ እሱ ምናልባትም ትልቅ መቀመጫ አይቶ ተስቦ ሄዶ ሊሆን ይችላል፣ እውነቱን እንነጋገር ከተባለ። ምክንያቱም ሄርሜላ የምታማለል ሴት ናት። አለቀ በቃ። ምንም በሉ ምንም
ሄርሜላ ታሻፈዳለች። አለቀ። ሻፍዶ ሄዶ ሊሆን ይችላል። እውነታውን እናውራ ከተባለ ሻፍዶ ሄዶ ሊሆን ይችላል። በእንደዚህ አይነት መንገድ ነው እሱን መበቀል የምትችው። አሁን አንቺ ምናልባት ሙድ እያዝሽ መስሎሽ ሊሆን ይችላል። ሄርሜላን የጎዳሽ መስሎሽ ሊሆን ይችላል። እየተበቀልሽው መስሎሽ ሊሆን ይችላል። ግን ደግሞ መርሳት የሌለብሽ ትልቁ ነገር ምን እንደሆነ ታውቂያለሽ? የልዑልን አባት እያዋረድሽው ነው። ሚዲያ ላይ በዳኒ በጓደኛው ፊት እያዋረድሽው ነው። ክብሩን ዝቅ ለማድረግ እየሞከርሽ ነው። እኔ እመኚኝ ብዙ ነገር አድርጎሽ ሊሆን ይችላል። ግን አንድም ቀን እንደዚህ ክብርሽን ሲነካ አይቼው አላውቅም እኔ ሚዲያ ላይ። አንቺ ግን አደረግሽው። ሆይ ከዚህ ነገር ምንድን ነው ልትጠቀሚ የምትችው? በቃ ጀግና። እስኪ አጨብጭቡላት እግዚአብሔርን። ምናልባት ጭብጨባ ሩታ ጀግና ነብር የነብር ስዕል አድርገው ምናምን ኮመንት ስለሚጽፉልሽ ምናልባት ጀግና የሆንሽ መስሎሽ ሊሆን ይችላል። ይሄንን ነገር ስላደረግሽ እግዚአብሔርን እኔ ያየሁትን ነገር የተሰማኝን ነገር ነው እውነታውን የምናገረው። እኔ አብርሃምም ሲያጠፋ አንድም ቀን ሚስ አድርጌ አላውቅም ከመናገር እና ምናልባት ጀግና ስለሚሉሽ ሊሆን ይችላል። ግን ጀግና መባሉ ቀርቶብሽ ምን አለ የልጅሽን አባት ብታከብሪ? ምን አለ ከነጥፋቱ? ብዙ ነገር እኮ እናልፋለን አይደለ? ምክንያቱም እዚህ የሚያስጠላ ዓለም ውስጥ የምንኖር ሰዎች ነን። በቃ አለቀ። ብዙ ነገሮችን ተጋፍጠን የምንኖር ሰዎች ነን። ባለፍንበት በህይወት ዘመናችን ቢያንስ ደግሞ ምን አለ ቢያንስ የራሴ ለምንለው ሰው የዚህን ያክል መጥፎ ልንሆን ባንሞክር። የምሬ ነው የምልሽ። እሱ መጥፎ ስለሆነብሽ ለሱ መመለስ ያለብሽ መልስ ይሄ ነው። ምን አለ በፍቅር ልታሸንፊ ብትሞክር? እግዚአብሔርን እኔ እንጃ ምን ብላችሁ ልታከራከሩላት እንደምትችሉ አላቅም። ግን የዛሬው ድርጊትሽ በጣም አሳፋሪ፣ ባለፈው ካደረግሽው ነገር እጅግ በጣም የሚያሸማቀቅና የሚያሳፍር ነው። ምን አይነት ፋይል ብትይዥበት ነው? አስበሻል? የባልሽን ገመና አሳልፈሽ ለዳኒ ሰጥተሻል። እንዳልኩት ነው። በቃ እኔ ሌላ ተአምር የለውም። እውነት ስሙን እዚህ ጋር እንድጠራ ደጋግሞ እያደረጉኝ ነው። ሌላ ተአምር የለውም። በቃ ሰክሮ ከአንቺ ጋር የግብረ ስጋ ግንኙነት ሲፈጽም ሊሆን ይችላል። ቪዲዮ አይደለ? ያንን ቪዲዮ የምር ለዳኒ አሳልፈሽ ሰጥተሽ ነው? ምንድን ነው? ሱሪውን አውልቆ በቆመበት የተቀረጸ ቪዲዮን ለዳኒ ሰጥተሽ ነው? በዛ ነው የምታስፈራሪ? ኖርማል እኮ ነው። እግዚአብሔርን ምንድን ነው? ሁላችንም እኮ ከሚስታችን ጋር ስንሆን አንድ ነገር አይቀረንም እኮ እግዚአብሔርን። እውነቴን ነው። ባለትዳሮች እስኪ ወደኋላ መለስ ብላችሁ ነገሮችን ለማየት ሞክሩ። እንደው ምን ያዝናናሃል እንደዚህ ቲክቶክ ላይ ከሚለቀቁ ቀልዶች መካከል ምን ያዝናናሃል ተብሎ ሲጠየቅ ምን አለ አንዱ፣ ከነገርየው በኋላ ፓንታችን ጠፍቶ የምንፈልገው ነገር ብሏል። እና የዚህን ያክል ነው። እግዚአብሔር ምንም ተአምር የለውም። ምናልባት እኔ ከ18 ዓመት በታች ያላችሁ ልጆች ካላችሁ አላቅም እንደዚህ አይነት ነገር ሊያሳፍር የሚችለው እና አብዛኛው ዩቲዩብም ከ18 ዓመት በላይ የሆኑ ሰዎችን ነው የሚያስተናግደው። እኛ ራሱ ቪዲዮ ስንለቅ የኤጅ ሪስትሪክተራችንን አብረተን ነው። ምክንያቱም ይሄ ቪዲዮ የተሰራው ከ18 ዓመት በላይ ለሆኑ ሰዎች ነው የሚለውን አብረተን ነው የምንለቀው እና ምንም እዚህ ጋር አዲስ ነገር የለውም፣ ተአምር የለውም። ቢወጣ እንኳን ከገዛ ሚስት ጋር ያደረግከው ነገር ነው። እኔ እንደው ጉዶን ያዙ ይለቀቁኝ ምናምን ስትል ያ የልብ ልብ ሰጥቷቸውም ሊሆን ይችላል አሁን እንደዚህ አይነት ነገር እየተፈጠረ ያለው እና እኔ እንዴት አያችሁት? እግዚአብሔርን በጣም ገርሞኛል። እኔ ምን አስበሽ እንደሆነ አላውቅም፣ ግን ሩታ ያደረግሽው ተግባር እጅጉኑ አሳፋሪ፣ ከአንቺ የማይጠበቅ እኔ አንድም ቀን በቃ መጥፎ ነገር አይቼብሽ አላውቅም። ግን ዛሬ የምሬ ነው ባደረግሽው ነገር ተስፋ ቆረጥኩኝ። እኔ ዳኒ እንደ አንድ የልብ ጓደኛ ያግዝሻል፣ ይጠቅምሻል፣ ትዳርሽን ያስተካክልልሻል ብዬ ነበር ያሰብኩት። ግን አምሹር 100% ይሄ የጀል ሀሳብ የእሱ ሊሆን እንደሚችል እርግጠኛ ነኝ። እኔ እውነታውን ልንገርሽ፣ የትኛውም ጓደኛ፣ የትኛውም ወዳጅ፣ የትኛውም የቅርብ ሰው ህይወታችንን ሊኖርልን አይችልም። ጋይስ በቃ መጠንቀቅ ባለብን ነገር እንጠንቀቅ። ስቆ ይኸውልሽ ዛሬ 100% በዛሬው እንትን ሪላክስ ሲያደርግ የነበረው እሱ ነው። ስቆ ተጫውቶ የራሱን ላይፍ ይቀጥላል፣ አለቀ። ግን አንቺ እዚህ ጋር ማንን እያዋረድሽ ነው? የልዑልን አባት እያዋረድሽ ነው። እውነታው ይሄ ነው እና እኔ በዛሬው ቪዲዮ በጣም አዝኛለሁ፣ በጣም በሩታ ላይ ተበሳጭቻለሁ። እናንተስ ምን ትላላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ይመቻችሁ።